ሰላም እንደምን ዋላችሁ? እግዚአብሔር አምላካችን እናመሰግናለን ስለነበረን ጊዜ ሁሉ። ጌታ ስሙ ከፍ ከፍ ይበል። እንግዲህ ብዙ የምናገረው ነገር የለኝም። አሁን ቦታውን ለባለቤቴና ለመንፈስ ቅዱስ አስረክባለሁ። ትላንት ተዋውቀናል ብሎ ነው ዓርብ ዕለት ያልነበራችሁ። እንግዲህ 3ኛ ቀናችን ስለሆነ አሁን ቤተኛ ሆነናል። ልጆቻችንም እዚህ ስላሉ ብዙ ሩቅ አይደለንም። ለአቤኔዘር ቤተክርስቲያን ጌታ የተባረከ ይሁን። እግዚአብሔር ይመስገን። እግዚአብሔር መልካም አምላክ ነው። በዚህ በ2025 ጃንዋሪ ከገባ ጀምሮ አምና ልክ ዲሴምበር ላይ እንጸልይ ነበር በቤታችን እና ያው እግዚአብሔር በሚልከን ቦታ እግዚአብሔር የሚፈልገውን ነገር ከእግዚአብሔር ሐሳብ ጋር የተስማማ ለማድረግ እንጸልይ ነበር እና እግዚአብሔር በመጀመሪያ እሑድ የምንቆምበት ቦታ እግዚአብሔር ይህንን ነገር ከጃንዋሪ ጀምሮ እየተናገርን ነው። ይህም ስለ ይቅርታ ነው። ስለዚህ ዛሬም የምንማረው በልባችን የሞላው የይቅርታ በረከቶች የሚል ነው። ክብር ለእግዚአብሔር ይሁን። እንጸልይና እንጀምራለን። የዘላለም አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ እንድታስተምረን፣ የእውነት መንፈስ ወደኛ እንድትመጣ፣ ሁሉን እንድታስተምረን ጌታ ሆይ ሳትነካን የማይረሳ ቀን ሳትሰጠን ጌታ ሆይ ብዙ በዘመናችን አይተናል። አብርሃም እንዴት ሞሪያን ይረሳል? ያዕቆብ እንዴት ጵኒኤልን ይረሳል? ሙሴ ቁጥቋጦውን እንዴት ይረሳል? ኢሳይያስ እንዴት ዙፋኑን ይረሳል? ጴጥሮስ እንዴት ደብረ ዘይትን ይረሳል? ዮሐንስ እንደ ሞተ ሰው ሆኖ የወደቀባትን የፍጥሞ ደሴት እንዴት ይረሳል? ጳውሎስ እንዴት ደማስቆን ይረሳል? እግዚአብሔር የማንረሳው ነገር አስቀምጥብን ዛሬ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ እንለምንሃለን። የማንረሳው ቀን ከላይ ከአርያም ከመንፈስ የወጣ በእያንዳንዳችን በወንዶችና በሴቶች ልጆች ላይ እንድትመጣ እንጸልያለን። ጌታ የማንረሳው በፍጹም ነፍሳችን ድና የምትቀርበት ጌታ መንፈስ ቅዱስ እንድታረግልን እንለምንሃለን። ሊያረግ የሚችለውን መንፈስህን ጠራን። አስተማሪ የሆነውን እርሱ መንፈስ ቅዱስ በመጣ ጊዜ ሁሉን ያስተምራችኋል ተብሎ እንደተጻፈው ሁሉን የሚያስተምረንን መንፈስ ቅዱስን በጌታ በኢየሱስ ክርስቶስ ስም እንጠራለን። የእግዚአብሔር መንፈስ ይኸው ራሳችንን ላንተ ሰጠን። የልብ መዘጋጀት ከሰው የምላስ መልስ ደግሞ ከአንተ ዘንድ ብቻ ነው። በኢየሱስ ክርስቶስ ስም መልስ ካንተ ዘንድ ይጣለን። በኢየሱስ ስም ጸልይኩ። አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። እንደ እግዚአብሔር ያለ መልካም የለም። ስለ ይቅርታ መቼም ለክርስቲያኖች እግዚአብሔርን ለምናውቅ ሰዎች ስለ ይቅርታ በጣም የተለመደ ወይም የምናውቀው ነገር እናውቀዋለን ግን ለምደነዋል። በአዲስ ኪዳንም በብሉይ ኪዳንም 200 ጊዜ ነው ስለ ይቅርታ የተጻፈው። ስለዚህ በጣም የይቅርታን አስፈላጊነት፣ የመያያዝን አስፈላጊነት፣ ይቅርታ ባለበት መያያዝ አለ፣ ይቅርታ ባለበት መቀባበል አለ። የትኛውን ሰው በጣም ብዙ ይቅርታ ብዙ ሀገሮች የብዙ ኢንተርናሽናል የእርቅ ስምምነት የይቅርታ ስምምነት እናውቃለን። ይሄ ግን እኛ የምንነጋገርበት እግዚአብሔርን ያማከለውን ይቅርታ ነው። ክብር ለእግዚአብሔር። እግዚአብሔርን ብቻ ያማከለ ኢንቮልቭ ያደረገ ይቅርታ ነው። ኤፌሶን 4:32 እንደዚህ ይላል። በጌታ ስም አነባለሁ። እርስ በርሳችሁም ቸሮችና ሩሮዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እግዚአብሔር በክርስቶስ ይቅር እንዳላችሁ ሁሉ ጊዜ እግዚአብሔር የሚጠይቀን የሰጠንን ነገር ነው። ያልሰጠንን ነገር አይጠይቅም። ፍቅር ቢያዘን ፍቅር ሰጥቶ ነው።
ምሕረት ቢያዘን ምሕረት ሰጥቶ ነው። ይቅርታ እንድንሰጥ ቢጠይቀን ሰጥቶ ነው። እግዚአብሔር ለሰው ያልሰጠውን ነገር አይጠይቀንም። ክብር ለእግዚአብሔር ይሁን። ስለዚህ ይቅር እንድንል ሲጠይቀን የእግዚአብሔር የሱ ባህሪ ነው። ጴጥሮስ ላይ ምን ይላል? የእግዚአብሔር የክርስቶስ ኢየሱስ የእግዚአብሔር ባህሪያት ተካፋዮች እንድንሆን ኃጢአት የሌለበትን ክርስቶስ ኢየሱስን ኃጢአት አደረገው ይላል። ክብር ለእግዚአብሔር ይሁን። ተካፋዩ ነን። የእሱ ባህሪ ተካፋይ ስንሆን አንዱና ዋናው ተካፋይ የምንሆነው የይቅርታ ባህሪውን ነው። ክብር ለእግዚአብሔር ይሁን። ማቴዎስ 18:21 ላይ እንደዚህ ይላል፣ በዚህ ጊዜ ወደ ኢየሱስ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? እስከ 7 ጊዜ ነውን አለው። ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 እንጂ እስከ 7 ጊዜ 7 እንጂ 7 ጊዜ ብቻ አልልህም አለው። አሁን ጴጥሮስ ቢኖር የሚጨበጨብለት አይመስላችሁም? 7 ጣራው ነው። 7 ጊዜ ይቅር ማለት ይችላል። 7 ጊዜ ወንድሙን ይቅር ማለት ይችላል። ወንድሜን ነው ያለው። በቃ ወንድሜ ቢበድል 7 ጊዜ እና ደግሞ ጌታ ክሊር አድርጎ አስቀመጠልን። 7 አይደለም 7 ጊዜ 7 ጊዜ 7። ቀጠለና ደግሞ 35 ላይ እንዲህ አለው፣ እንግዲህ አለ እናንተም እያንዳንዳችሁ ወንድማችሁን ከልብ ይቅር ባትሉ በሰማይ ያለው አባቴ እንዲሁ ያደርግባችኋል። እኔ ይህ ዓመት ከገባ በጣም ትግሌ ልንገራችሁ፣ የግል ቻሌንጅ ልቤ ነው። ልቤን በጣም እጠላዋለሁ፣ አልወደውም። በእግዚአብሔር ፊት ነው የምታገለው ከልቤ ጋር። እባክህ ልቤን አጥራልኝ። ጸሎቴም ልመናዬም ትግሌም ከልቤ ጋር። በአፍ ይቻላል፣ ከልብ ግን እግዚአብሔር የሚያየው ይቅርታ ነው። ከልብ እሱ የሚያየው ብቻ ነው። ስለዚህ እግዚአብሔርን ለሚፈራ ሰው ይቅርታ ማለት መጠየቅም፣ ይቅርታ መስጠትም፣ ይቅርታ መቀበልም የመንፈሳዊ ሕይወታችን መለኪያ ነው። እኔ እንደሱ ነው። 0 ወጥቼ ራሴን አይቼው አውቃለሁ። ለካ ተሸክሜ፣ ለካ ይዤ እምጸልይ፣ ይዤ የምወጣ፣ ይዤ የምገባ። አቤት ድካም፣ አቤት ልፋት! በጣም ስለዚህ ይህንን ይቅርታ ምንድን ነው? ይቅርታ መስጠትም ይቅርታ መቀበልም የመጀመሪያ ነገር ትዕቢት ያስጥለናል። ትዕቢት ፕራይዳችንን ያስጥለናል። ይቅርታ ማድረግ የሚያቀተን ፕራይድ ስላለ ነው። ተነክቻለሁ ነው በቃ፣ ሌላ ምንም የለም። ፕራይድ እሱ ነው። ሁለተኛው ለራሳችን በጣም እናዝናለን። በጣም አዛኞች ነን። ሰው ለራሱ ማዘን ሲጀምር ህይወቱ ዲክላይን እያደረገ ነው። ይህን ነው እግዚአብሔር ለረጅም ጊዜ አስተማሪ። ማርያም፣ ማርታ፣ አልዓዛር አንድ ቀን ነው ጌታ ኢየሱስ ክርስቶስን ያገኙት። አንድ ቀን ነው። ወደ ቢታንያ ሲመጣ ወደሚወዳቸው ቤት መጣ። ሰው ሁሉ እንዲህ ነው የሚለው፣ ወደሚወዳቸው ቤት መጣ ነው የሚባለው። የተወደደ ፋሚሊው የተወደደ ነው እና የታወቀ ነው። ወደሚወዳቸው ቤት መጣ እና ጌታ ኢየሱስ ይመጣል፣ ያገለግላል፣ ይፈውሳል፣ ያስተምራል፣ ያበላል፣ ያጠጣል። አንድ ቀን ግን ማርታ ለራሷ ማዘን ጀመረች። ስታዘን ተጠራቀመባትና አንድ ቀን ብድግ ብላ ሄደች። እህቴ ዝም ብላ አታያታለህ አለችው። ቀጥላ አይገድህም። ሰው ለራሱ ማዘን ሲጀምር ሁልጊዜ በህይወቱ የሚከሰው ሰው አለ። በጣም ስሙኝ። ይህን እንደው ዛሬ እችም እንኳን ብዬ ብሄድ ይበቃኛል። ለራሳችን ማዘን ስንጀምር ሁል ጊዜ ህይወታችን የምንከሰው። አንድ ጊዜ አንዲት እህት በጣም ለራሷ እያዘነች ስትናገር ስለ እናቷ ሰማሁ ማለት ነው። እናትሽ አለች በህይወት ስለ ኧረ ቆይታለች፣ ከሞተች አለች። በሞተ ሰው እንኳን ሰው ይታሰራል። 40 ዓመት 45 ዓመት ይሆናታል አለች። ልጅ ሆኜ ነው የሞተችው። ለራሱ ማዘን ሰው ከከሰሰ በኋላ ቀጥሎ እግዚአብሔር አታየኝም። ልክ ማርታ ይሄንን የሆነችው ማርያምን ከሰሰች። ቀጥላ አንተ ራስህ አታስብልኝም ነው፣ አይገድህም፣ ዩ ዶንት ኬር ለኔ በቃ ምንም። አንተ የዝቅታ ምልክቱ ይሄ ነው። በህይወታችን የምንከሰው ሰው ቀጥሎ ጌታ ትቶኛል ወደሚል ልባችን ሲያዘነብል። ስለዚህ
ወገኖቼ ስለ ራስ ማዘን በጣም አደገኛ ነገር። በጣም በተለይ እህቶች ኢሞሽናል ስለሆነን በጣም ነው ለራሳችን የምናዝነው። ቤት ውስጥ እኛ ነን፣ ውጭ እኛ ነን፣ ልጆች ከኛ ነን። አንዳንድ ጊዜ ሲደክመን በጣም እናዝናለን። ስናዝን ግን ከእግዚአብሔር ሀሳብ እንዳንወጣ እንጠንቀቅ። እግዚአብሔር ቃል ምን ይላል? እኔ ለእናንተ የማስባትን ሀሳብ እኔ አውቃለሁ። የእግዚአብሔር ቃል ይላል። ይሄንን የሚያስብልን እንዳለ ስናስብ፣ በዚህ ቃል ስንደገፍ ለራስ ከማዘን እወጣለሁ። ለእኔ የሚያስብልኝ አለ። እኔ አይደለሁም ለእኔ የማስብላት። የታወቀ ደስቲ እንዲሆነ መንገድ አለኝ ማለት ነው። ስለዚህ ለራስ ማዘን አንዱ ይቅርታ እንዳናረግ ልባችንን ቋጥሮ የሚይዘው ነገር ነው። ሰልፍ ግሎሪ ነው። ራሳችንን ደግሞ በጣም ከፍ ስናደርገው ቅድም እንዳልኳችሁ ስለ ክርስቶስ ኢየሱስ ብሎ ከልብ ይቅር ባይነት በጣም ከመራራት የትዕቢት ሰንሰለት ነፃ ያወጣናል። ትዕቢት በጣም ሰንሰለት ነው ወገኖቼ። ከትዕቢት ለራስ ከማዘን ለራስ ማዘን ስትጀምሩ የምትከሱት ሰው አለ እንዳልኳችሁ። ለራሳችሁ አለማዘናችሁን የምታውቁበት ሌላው ትክክለኛው ፖይንት ስለ ራሳችሁ አትናገሩ። ማርያም ሽወስ ፖይንት ለምን ጌታ ይናገርላታል። ጠበቃዋን ታውቀዋለች። አትናገርም። ጸጥ ብላ ጠበቀችው። ዞር ብሎ አያትና ማርያም ለዘላለም አይወሰድባትም። ምኑ? ጸጥ ብሎ መቀመጡ አይወሰድባት። ለራሷ አድቮኬት አታደርግም። ምን ታውቃለች? ለእሷ የሚመልስላት አለ። የራሷ ጠበቃ አላት ከላይ። ይህን ታምናለች። ስለዚህ ለራሱ የማያዘን ሰው በጌታ ላይ ተደገፈ። የሚያስብልኝ ለእኔ የሆነ ጠበቃ አለኝ ብሎ የሚል ነው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ስናስብ ከውስጣችን ይቅርታ እንዳናረግ የሚያስቸግረን የትኛው ነው? ለራስ ማዘናችን ነው? ሰልፍ ኢጎ ነው? ምንድን ነው? ይህንን ማሰብ ዲቴክት ማድረግ ጥሩ ነው። ይቅርታ መስጠት፣ ይቅርታ መቀበልን ምህረትን ያሳያል። የምህረት ምልክት ነው። ምህረት የተቀበልነው ነው። ምህረት የተቀበልነው ነው። ዮሐንስ 3:17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። አላከውም። ለማዳን ነው የመጣው። ለምህረት ነው የመጣው። ምህረትን ያሳያል። ይቅርታ የምህረት ምልክት ነው። አንድ በጣም የሚገርሙ ወጣት ከፕሎች ናቸው። እንደተጋቡ 2 ዓመት አብረው እንደኖሩ እኔ አለች በቃ በጣም እምወድህ መስሎኝ ነበር ያገባው። ለካ አልወድህም። ስለዚህ መፋታት አለብን አለችው። ይሄ ብቻ ነው ጥያቄሽ? አዎ በቃ እኔ እምወድህ መስሎኝ 2 ዓመት ታገልኩ፣ አልወድህም። እና እንዲህ አላት፣ እሱ ብቻ ከሆነ ጥያቄሽ አላት፣ እኔ ጋር ለእኔም ላንቺም የሚበቃ ፍቅር አለ። ችግር የለም አለ። ምህረት ችግር የለም እኔ ጋር ያለ በቂ ነው። ለእኔም ላንቺም ይበቃል አለ። አልችልም፣ በፍጹም አልችልም ከአንተ ጋር መኖር ብላ ጥላው ሄደች። 2 ዓመት ተለያይተው ቆዩ። ጥያቄው አንድ ነው፣ እምወድህ መስሎኝ። እና ከዛ በኋላ ልጅቷ በብዙ መንገድ ካለፈች በኋላ እግዚአብሔር ረዳትና ወደ ልቧ ተመለሰች እና በጣም ህይወቷ ተለወጠ። በጣም ህይወቷ ተለወጠ እና ቤተክርስቲያንን ሄጄ ይቅርታ ጠይቃለሁ። አገልጋይ ነበረች። ፓስተሮቹንም ይቅርታ ጠይቃለሁ። ይህንን ውሳኔ ወሰነች ማለት ነው። ይህን ውሳኔ ከወሰነች በኋላ ሄደች፣ ይቅርታ ጠየቀች ሁሉንም እና ወደ ባለቤቷ ሄደች። በቃ ይቅርታ አድርግልኝ እና እንቀጥላለችው። እሺ ግን አሁን እኔ በቃ ሬዲ አይደለሁኝም፣ ጊዜ ስጭኝ አላት። ጊዜ ስጭኝ። እንዴት ትዝ ይልሃል? እንዲህ ብለኸኝ እኮ ነበር አለችው። ለእኔም ላንቺም የሚበቃ ፍቅር አለ ብለኸኝ ነበር አለችው። አስጨረሽኛ 2 ዓመት ሙሉ አስጨረሽኝ። ጠበኩሽ አስጨረሽ።
ከጌታ ጋር ኢንካውንተር ህይወቷን ልጅቷ ሲያደርግ እኔ በቃ አንተ ምህረት አድርግልኝ፣ ትዳሩም አይደል ምኑም አይደል፣ እኔ አሁን ዋናውን ጋር ተስማምቻለሁ፣ ቀጥያለሁ ከጌታ ጋር እና እግዚአብሔር በጣም በሚገርም መንገድ እግዚአብሔር ይህን ሰው ፈወሰው። ያዘነውን መራራ ልቡን አንድ ቀን አገልግዬ ከአንድ ቦታ ስመጣ አለ መኪናህን ፑል አርግ ይለኛል አለ እና ፑል አረኩኛል ከመንገድ ወጥቼ እና እግዚአብሔር ሰማይ ሲከፈት መጥቶ እንዲህ አርጎ ጭንቅላቴን እንዲህ በሁለት እጁ ሲከፍት አየዋለሁ አለ። ከፍቶ ከላይ በውሃ ንጹህ ውሃ ሲፈሳ ያለው አለ። አይኔ ስከፍት ግን የሚወርደው ከዚህ ከጭንቅላቴ ላይ የሚወርደው ግን ጥቀርሻ ነው አለ። አይኔን መክፈት አልችልም፣ ማየት አልችልም አለ። ቆሻሻ ነው የሚወርደው አለ። ከድናለሁ፣ ከፍታለሁ፣ ከድናለሁ፣ እየወረደ እስከ እግር ጥፍሬ ይሰማኛል አለ እና የሆነ ፖይንት ላይ ውሃው ንጹህ ሆነ እና አይኔ ስከፍት ውሃው ቆመ። አእምሮ ጭንቅላቴ እንዲመቱ ዝግት ሲያደርገው ይሰማኛል አለ። ስነቃ ተፈውሻለሁ በቃ። እና በዛ ውስጥ አለ ጁን 25 የሚል ጽሑፍ ያለው አለ። ምንድን ነው ስላለ የተጋባንበት ቀን ነው። በቃ ገባኛል። ጁን 25 ቃል ኪዳናችንን የምናደስበት የምን እዛው ጨረስኩኝ አለ ብቻዬን ከጌታ ጋር። ክብር ለእግዚአብሔር ይሁን። አሁን ታርቀው በጣም ህይወታቸውን ጌታን እያገለገሉ ይኖራሉ። ምህረት ወገኖቼ፣ ይቅርታ ምህረትን ነው የሚያሳየው። በቃ ምህረት በደለኛውን ምሬሃለሁ ትቼዋለሁ ማለት ነው የሚያሳየው። ሐዋርያ ጳውሎስ ለቆሮንቶስ ሰዎች እንዲህ ብሎ ይጽፋል። ሁለተኛ ቆሮንቶስ 2:5-7 እንዲህ ይላል፣ ሰው ያሳዘነ ማንም ቢኖር ያሳዘነው እኔ ሳይሆን በደሉን ማጋነን አይሁንብኝ እንጂ በሌላ በኩል ከእናንተ ብዙዎቹን አሳዝኗል። ለእንዲህ አይነቱ ሰው ከእናንተ አብዛኞቹ የፈረዱበት ቅጣት ይበቀዋል። ስለዚህ ይህ ሰው በጣም ከማዘኑ የተነሳ ተስፋ እንዳይቆርጥ ይልቅስ ይቅርታ እንድታደርጉለት እንድታጽናኑት ይገባል። ይሄ ብዙዎች ቅጣት ነው። እንደዚህ ላለ ሰው ይበቃዋል። በቃ ተገስጿል። ብዙ ጊዜ በቃ ይሄ ሰው ሁሉ እንትኑን ጥፋቱ ስላየው ጊልት ውስጥ ስለገባ እሱ ይበቃዋል። ስለዚህ እንደውም አጽናኑት ይላል በቆሮንቶስ ለተፈጠረው ነገር። ክብር ለእግዚአብሔር ይሁን። እግዚአብሔር እንዲረዳን ምህረት ለማድረግ ልባችን ሲቸገር የእግዚአብሔርን ጸጋ መለመን እንችላለን። ጌታ ሆይ ይርዳኝ፣ አግዘኝ። እግዚአብሔር ይረዳል። እግዚአብሔር በእግዚአብሔር ላይ ነው የምላችሁ፣ እግዚአብሔር ያግዛል። አንድ ጊዜ በጣም የምንወደው ወዳጅነን በጣም ብዙ መንገድ አብረን መተናልና ስልክ ስደውል አያነሳም፣ በፍጹም አያነሳም። እና እንዳትደውይልኝ አለኝ እና ቴክስት አደረገ። እንዲህ በቃ ተቀይሟል፣ አዝኗል። ስንበረከክ ሌላ ጸሎት መጸለይ አቃተኝ። እንዲህ ጌታዊ ምንድን ይሄ ነገር እርብሻል። መጸለይም አቅቶኛል እና ግን አንድ ጸሎት ጸለይኩ። አባቢ አልኩት፣ ባለቤቴ ገብቼ ልጸልይ ነው አልኩት። ከአብ ጋር ያስታረከኝ ኢየሱስ ክርስቶስ ከወንድሜ ጋር አስታርቀኝ አልኩት። በቃ አስታርቀኝ፣ ከአብ ጋር አስታርቀኛል፣ አሁን ደግሞ ከወንድሜ ጋር አስታርቀኝ እና ልክ ሪሊፍት ሆንኩኝ። በቃ መጣሁና እንዲህ ብዬ ጸለይኩ ስለው ይስማሽ አለ። በቃ ረሳሁት። ከወር በኋላ አንድ ፕሮግራም ነበር ማለት ነው። እዛ ፕሮግራም ላይ የአገልጋዮች ፕሮግራም ነው። ገብተን ቁጭ ብለናል ማለት ነው። ልክ ከኋላ አላየንም፣ መቶ ቁጭ አለ ማለት ነው። ዞር ስል አይ ጌታ አልኩት። አመጣና እዚህ ቁጭ አደረገ። እንዲህ ብዬ ጸልዬ ነበር። አሁን የት ሄዳል? ተቃቀፍን፣ ተላቀስን፣ አስታረቀን። እኔ በጣም እቺን ጸሎት እንዴት እንደምወዳት ልነግራችሁ አልችልም። ኮፒ ፔስት ማድረግ ይቻላል። በጣም በእግዚአብሔር ፊት ነው የምለው። በጣም አንድ በጣም የምወዳት ሴት ወዳጅ ነን እና አፍሪካ ውስጥ ነው የምትኖረው። ባለቤቷ አረፈና ላገኛት ሞከርኩኝ። አውሮፓ ውስጥ ነበርን እኛ ያን ጊዜ ለአገልግሎት ሄደን፣ ግን ሞከርኩኝ አላገኘኋትም። ከዛ ሰማሁ ተቀይማሻለች።
እውነት ነው፣ ይገባታል በጣም። እኔ ራሴ አለማግኘቱ ከብዶኛል። ቅያሜዋ ስሰማ ደግሞ እየባሰ ከበደኝ እና ጸለይኩ። ከአብ ጋር ያስታረከኝ፣ አሁንም ሬፈረንስም አለኝ ከእንትናም ጋር ያስታረከኝ፣ ከእህቴ ጋር አስታርቀኝ። በእግዚአብሔር ፊት ነው የምላችሁ። ይኸው ባለቤት ያለ ታዘን አስታርቀኝ። እሱ አፍሪካ፣ እኔ አሜሪካ። በቃ ከዛ የዛሬ ለአንድ ለሁለት ወር ኢትዮጵያ ነበርንና ኦገስትና ጁላይና ኦገስት በመተን ኢትዮጵያ ሄደን ከ15 ቀን በኋላ አንድ ወዳጅ የደወለችና እከሊት መታለች ስትለኝ እዚህ አሁን መጣ ጌታ። እንዴት ነው ልንገናኝ እንደዚህ እግዚአብሔር ኦርኬስትሬት የሚያደርገው? ክብር ለእግዚአብሔር ይሁን። አንድ ነገር እንዳትናገሪ እንሄዳለን አልኳት። ተነስተን ሄድን። እግሯ ላይ ወደኩ። ማርኝ በቃ ምንም አሁን ኤክስፕላኔሽን አያስፈልግም። ለተጎዳ ሰው አፖሎጂ ይቅርታ ብቻ፣ ኤክስፕላኔሽን አያስፈልግም። ስለዚህ ማሪ እንድ ነገር አለች፣ ከኔ የበለጣለች። ይሄን ነገር ሁሉ አድርገሽ እሱን ባለቤቴን ያዝሽው አንቺ ነሽ ከኔ የበለጠ ያዘንሽው አለች። በእውነት ነው የምላችሁ እስክመጣ ድረስ እንዴት አይነት ጊዜ አብረን እንዳሳለፈን ያሳርቃል። እግዚአብሔር ያሳርቃል። ሲያቅተን ወደ ከበረ ወደ እግዚአብሔር ጸጋ እንግባ። እግዚአብሔር ያስታርቃል። ክብር ለእግዚአብሔር። የፍቅር ምልክት ነው። የፍቅር ምልክት ነው። ይቅርታ የፍቅር ምልክት ነው። አንደኛ ጴጥሮስ 4:8 እንደዚህ ይላል፣ ትጸልዩም ዘንድ በመጠን ኑሩና ፍቅር የኃጢአትን ብዛት ይሸፍናል። ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። የፍቅር ጥጉ መለኪያው ኃጢአትን መክደን ነው። አንድን ሰው ስትወዱት የፍቅር ጥጉ መለኪያው እሱ ነው። ወጣቶች ይህን መጽሐፍ እንድታነቡ ሪኮመንድ አደርጋችኋለሁ። ማሬጅ አንደር ከቨር ይባላል። የሁለት ካናዳውያን ፓስተሮች ታሪክ። በጣም የሚገርም መንገድ የሄዱ ሰዎች ናቸው። ፓስተሮች ናቸው ሁለቱም። ያገለግላሉ ጌታን። በልጅነት ላይ የተገናኙት ሁለቱም የክርስቲያን ቤተሰብ ልጆች ናቸው። እና አንድ ቀን ሰኞ ፓስተሮች ቤት የሚውሉበት ጊዜ ነው እና መጣች። በሬን አንኳኩተዋል። ስትመጣ ከሌላ ጊዜ ወይ ለጸሎት ወይ የሆነ ሀሳብ ውስጧ ሲመጣ ነው የምትመጣው ቢሮ። ግን አሁን መጣችና ታለቅሳለች። ነንስታፕ ታለቅሳለች። አይ ፌልድ ወድቅ ያለው ደግሞ ማርክሽ ያለው በ3 ሳምንት ውስጥ ወድቄ በ3 ሳምንት አርግሻለሁ አለችኝ አለ። የእውነት ነው የምታወራው? ምንም ይቅር በላይ ነው የምትለው አለ። ጉልበቴ ላይ እግሬ ላይ መሬት ናት ያለችው አለ። እኔ ወንበር ላይ ነኝ። ይቅር በላይ ምህረት አርግልኝ፣ ይሄ ነው ጥያቄ። ታለቅሳለች። ምንም አላልኳት አለ። ቅርታ ማርጌልሻለሁ አረግም ጸጥ ደንግጬ እና ተውኳትና ብድግ አልኩ አለ። አንድ መጽሐፍ ሼልፌ ላይ እንደነበረ አስታውሳለሁ አለ። ኢዝ ጋድ ኢን ዩር ሜሬጅ የሚል መጽሐፍ እና አወጣሁ ላነብ። ያን መጽሐፍ ለማንበብ ስሞክር አእምሮዬ መጽሐፍ የማንበብ አቅም የለውም። አልቻልኩም። ያን መጽሐፍ ማንበብ አልቻልኩም። ስለዚህ የጻፈው ግን አሜሪካን ሀገር የሚኖር ካውንስለር ስለነበረ ደወልኩለታል። ስደውልለት ማን ያውቃል አለኛል። እኔም ካወቁ ገና አሁን 2 ሰዓት ነው። ካም ቱሞሮ ሞርኒንግ ልጆቻችሁን የ16 ዓመት የ14 ዓመት የ12 ዓመት ልጆች አሏቸው ወንዶች። ስለዚህ እነሱን ለወላጆቻችሁ ንገሩና ካም ቱሞሮ ሞርኒንግ እና መጽሐፉን እየተፈራረቁ ነው የሚጽፉት። አንድ ጊዜ እሷ አንድ ጊዜ አውሮፕላን ላይ ተቀምጠን ወደ አሜሪካን ሀገር እየመጣን ፊር፣ ሼም፣ ጊልት በመስኮት ዘልዬ ቦርድ ያስመኘኛል። እግዚአብሔርን ፌል አረኩት፣ ቤተሰቦቼን ፌል አረኩኝ፣ ባሌን ፌል አረኩት፣ ልጆቼን ፌል አረኩኝ፣ ሁሉም ፌል አረኩኝ። በቃ ከዚህ ላይ መውረድና መሞት ጎን ለጎን ተቀምጠናል። ልባችን ግን ሁለታችን ሩቅ ለሩቅ ነው። ደረስን።
ከደረሱ በኋላ ካውንስለሩ እና እኔ እናንተ ወክ እናድርግ ብሎኝ ይዞኝ ወጣ ይላል። ይዞኝ ወጣና አንድ ጥያቄ ጠይቀኛል። ካናዳ በረዶ ነው አይደል አለኝ አለ። በጣም በዚህ አሁን በበረዶ ጊዜ ራቆቱን አንድ ልጅ መጥቶ በራፈ ላይ ቢወድቅ ምን ታደርጋለህ አለኝ። ምንም አስገባዋለሁ፣ ቀበለዋለሁ አልኩት አለ። ዛትስ ዋት ሃፕኒንግ በቤተ እየሆነ ያለው ይሄ ነው አለኝ። ኃጢአት ፓስተር ነኝ አለ። ለስንት ዓመት ኃጢአት ሆነ ብዬ ክርስቶስን ሰብኬዋለሁ። ኃጢአት ስለማስተሰረይ ሰብቻለሁ፣ ስለ ይቅርታ ሰብኬያለሁ አለ። ኃጢአት መሆንን እንዲህ እንደሚያም ግን አላውቅም ነበር። ለካ ኃጢአት ያማል እና ለካ መስቀል ላይ ታሟል። ለካ የኔ ኃጢአት ፔን አርጓል። ያኔ ገባኛል። ታሟል። ዞር ብዬ የስ አሁን ገብቶኛል። አይ ፎርጊቭ አልኩት። ይቅርታ አድርጌያለሁ። ተመልሰን ገባን። አይ ፎርጊቭ ዩ በቃ ይቅር ብዬሻለሁ። ቢኮዝ አም ፎርጊቨን ይቅር ተብያለሁ። ይቅር ብዬሻለሁ። እንቀጥላለን እና ይቅርታ ብሎ ተመልሶ ወደ ቤቱ ሲገባ ወደ ልጆቹ ስገባ ጌታ ሆይ ልጆቼን ምንድን ነው የምላቸው? ብዙ ስነግራቸው የነበረውን አሁን ምንድን ነው የምላቸው? ጌታ ሆይ ተናገረኝ እያልኩኝ ከፍሎሪዳ እስከ ካናዳ ድረስ በአይሮፕላን ውስጥ ጸሎት ይሄ ነበርና እግዚአብሔር መንፈስ ቅዱስ አንድ ቃል ሰጠኝ እና በቃ ኃጢአቱ የተከደነችለት ሰው ምስጉን ነው የሚለው። ክዳን የሚለው ብላንኬትድ ነው የሚለው በእንግሊዝኛ ስታዩት። እና ልጆቼ ጋር ገባሁ። ባለቤቴን መኝታ ቤት ወስጄ ብላንኬት አለበስኳትና ጠራኋቸዋል እና ይህን ቃል ሰበኳቸዋል። እግዚአብሔር ብላንኬት ነው፣ ማሚ ኃጢአት ውስጥ ናት። አሁን ግን እግዚአብሔር እንዲህ አድርጎ ብላንኬት አድርጓታል። ሺስ ፍሪ፣ እንወዳታለን። ቤቢስ ካሚንግ ሱን አሉ። ደነገጡ። ሶስቱም እለዋ ላይ ተጠምጥመው አለቀሱ። ፒሪየድ ፎርጊቨን። በጣም የሚገርመው ያ ልጅ ተወልዶ ቾዝን አለው እና ሁልጊዜ ሳየው በጣም የእግዚአብሔር ነገር ይገርመኛል። ልቤን ነው መፈትሸዋል። ሁልጊዜ እንደ ልጆቼ ነው የምቆጥረው። የምትወልድ ቀን ማዋለጃ ክፍል ስገባ ጌታ ሆይ አሁን ከማንም ጋር አይደል ከእኔ ልብ ጋር ነው ጉዳይ። ልታየኝ ነው። እንደ ልጆቼ ነው የሚሰማኝ ወይስ ቁጣ ነው ወይስ ሐዘን ነው? ይህንን እያልኩ ነው አለ ወደ ማዋለጃ ክፍል የገባ እና ለመንኩት፣ እባክህ ፌል አላርግህ፣ ምህረት ባለማድረግ ፌል አላርግህ። አሁን በጣም ትልቅ ልጅ ነው። አሁን ትልቅ ልጅ ነው። ትልቅ ስራ ካባት ከነሱ ጋር ሆኖ የሚያገለግል ነው። አሁን ዳር ነምበር 1 ካውንስለርስ ኢን ዘ ወርልድ። እነዚህ ሰዎች ወገኖች ፍቅር መገለጫው መለኪያው ወርቅና አበባ አይደለም፣ ምህረት ነው። የምህረት ጥጉ የፍቅር ጥጉ ይቅርታ ነው። መለኪያው ማንም ሰው ቻሌንጅ አንፕሪዲክተብል ነው። በትዳር ውስጥ በቤተሰብ ውስጥ በቃ ማንም ሰው በህይወቱ የሚመጣ ነገር አንፕሪዲክተብል ነው። ስለዚህ ለሚመጣው ነገር ጻድቅ ይላል እግዚአብሔር ቃል 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ለማንሳት ልብ ይስጠን። አሜን። የሚያነሱ እጆች ከልባችን ይውጣ። እኔ አሜሪካን ሀገር አሁን 25 ዓመቴ ነው። በብራቸው አልቀናም፣ በህንጻቸው አልቀናም፣ በገንዘባቸው አልቀናም። በአንድ ነገር ግን እቀናለሁ። ሰው ወድቆ ይነሳል። ሰው ወድቆ ይነሳል። ከወደቀበት ብዙዎችን ያድናል። ይሄው እኛን ያድኑናል። የምንሰማውን እኛን ያድኑናል። እኛ መሀል ግን ሰው ወድቆ አይነሳም። ይቅርታ አድራጊዎች አይደለም። ስለዚህ ሰው ይቅርታ ለመጠየቅ አጠፋው ብሎ ለመቆም አቅም የለውም። እግዚአብሔር እኛ የተሳሳትነውን ይሄ ትውልድ አይድገመው። አዎ ምህረት በማድረግ ይባርካችሁ። ይቅርታ ልብ ይስጣችሁ። በጣም በደልን ፍቅር የኃጢአት ብዛትን ይሸፍናል። በቃ የፍቅር ጥጉ
መሸፈን ነው፣ መክደን ነው ወገኖች፣ መግለጥ አይደለም። አሁን ያለ ነው እየገለጥን ነው። በአደባባይ ነው የምንገላለጠው፣ በአደባባይ ነው ታሪካችንን የምናወጣ። ወንድምህ ቢበድል ፌስቡክ ላይ ይዘኸው አትውጣ፣ ቲክቶክ ላይ ይዘኸው አትውጣ። ምህረት አድርግለት። ሐዋርያ ጳውሎስ ኤፌሶን 4:32 ላይ እንዲህ ይላል፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔር ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይቅር መባባል የመንፈስ ፍሬ ነው የሚለው። በቃ የመንፈስ ፍሬ ነው። ፍቅር ነው፣ ደስታ ነው፣ ሰላም ነው፣ ትዕግስት ነው። እነዚህ ሁሉ የመንፈስ ፍሬ ነው። መለኪያችን ናቸው ወገኖቼ፣ መለኪያችን ናቸው። ይቅርታ የጥላቻ ቀንበርን መስበር ነው። ጥላቻ ጠይውን ነው የሚያጠፋው። ልንገራችሁ፣ ጠይውን ያጠፋዋል። ተጠይውን አይደለም፣ የጠላውን ሰው ያጠፋዋል። ይሄ ማንም ሰው የማያየው ልክ ጨለማን አይገፍም። ጨለማ የሚገፍ ብርሃን ነው። ልክ እንደዛ እንደሆነ ጥላቻን የሚገፍ ይቅርታ ነው፣ ፍቅር ነው፣ ምህረት። ይቅር ማለትም ይቅርታ መስጠትም የሰይጣንን ሐሳብ ያከሽፋል፣ ያበላሻል። ሁለተኛ ቆሮንቶስ 2:10-11 ላይ እንደዚህ ይላል፣ እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህንንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን እቅድ አንስተውምና። በአዲሱ ትርጉም ነው ማለት ነው። መግቢያ ቀዳዳ እንዳያገኝ ነው፣ በፍጹም ሰይጣን እንዳያገኝ ነው። እንዴት አድርጎ? እኔና ማቲ ድሮ አብረን እንሰራ ነበርና አንድ ታሪክ እናውቃለን። በጣም 1984 ኢትዮጵያ ውስጥ በጣም ትልቅ የረሃብ ጊዜ ነበረ እና በጣም ብዙ ሰው ምድሪቷ ላይ የተራበበት ጊዜ ነው እና በጣም የምንሰራው ደግሞ ወርልድ ቪዥን ነው። በጣም ሰፊ ስራ የነበረበት ጊዜ ነው። በጣም ብዙ ሰው ይቀጠራል። ቤተክርስቲያን ተዘግታለች። ቤተክርስቲያን ትልቅ ችግር ላይ የነበረች ጊዜ ነው እና አንድ የቤተክርስቲያን መሪ የሆነ ሰው መጣና ቢሮአችን ጠየቀን። ስራ መቀጠር እፈልጋለሁ ስራ እኔ አይደለሁኝም ባለቤቴ እንድትቀጠርልኝ እፈልጋለሁ አለ እና አየንና የለም ከተማ ውስጥ ቦታ የለም፣ ውጭ ግን ካምፕ ላይ ግን አለ እና ተቀጠረችና ሄደቻቸው። ልጆች አሏት፣ 2 ልጆች አሏት። በቃ እኔ ቴኬር አደርጋለሁ እና ሄደች። በጣም ሩቅ ነው ከከተማ፣ ከኛ መኪና በስተቀረ መሄድ የለም እዛ ካምፕ ላይ በመኪና የለም። ካምፕ ማለት በቃ በዳስ በራሳችን ካምፕ ውስጥ ነው የሚኖረው። እና ስራ ጀመረች እና ትንሽ ቆይቶ እሱ እየመጣ ደሞዝ ይወስዳል በየወሩ። 8 ወር በኋላ ይመስለኛል፣ ጊዜው ስለቆየ ረስቸው ሊሆን ይችላል በትክክል ጊዜውን፣ ኢሜል ደረሰን ማለት ነው እና ከሊትና ከሌ በኃጢአት ስለወደቁ እና መባረር አለባቸው የሚል የአገልጋይ ሚስት ናት፣ የልጆች እናት ናት እና የሚል ደረሰን ማለት ነው። እና ደነገጠን፣ ሁላችንም ደነገጠን። በጣም የሚያስደነግጥ ኒውስ ነበረ። ክርስቲያን ኦርጋናይዜሽን ነው። ከባድ ጊዜ ነበረ እና እንደሁን ቴክኖሎጂው እንዲህ አልነበረም። ከካምፕ ጋር የምንገናኘው በሬዲዮ ነበረ እና ምንድን ነው ምን እየሆነ ነው ስንል በቃ ይሄ ነው መባረር አለባቸው አስጠንቅቄያለሁ። ሁለቱም ፌል አሉ። ሁለቱም ባለትዳሮች ናቸው። ፌል። ስለዚህ ተባረሩ ማለት ነው። ከስራ ተባረሩ። ሁለቱም ከስራ ወጡ። ባለቤቷ እንደ ሁልጊዜው ደሞዝ መጥቶ ሊወስድ ሲመጣ የለም ደሞዝ እና መንገር ነበረብን፣ መስማት ነበረበት፣ ማወቅ ነበረበት እና ይህን ነገር ነገር ነው ማለት ነው። እያለቀሰ ነው ወጥቶ ሄደ።
መኖርን የሚያስጠላ የሚያስጨንቅ ጊዜ ነበር ማለት ነው። እና በቃ ልጄን እሷንም ልጆቼንም ሁሉንም ነው ያጣሁት እና እያለቀሰ ነው ወጥቶ ሄደው። ከ6 ወር በኋላ መጣ እንደገና እና ደህና እየበረታ ነው። አይ እግዚአብሔር እኮ አንድ ነገር አደረጋለ። ምን አደረገ? አንድ ቀን እየጸለይኩኝ እያለ ተነሳለኝ አለ መንፈስ ቅዱስ። እንደ ሆሴዕ ሂድ አለኝ አለ። እንደ ሆሴዕ ሄደ። ሚስትህ ገንዘብ አድርጋት፣ አላቅም ያለችበትን አሳያለሁ። ወሰደኝ። ሄድኩ አለች ያለችበት ከተማ ውስጥ ሄድኩኝ። እዛ ከተማ ስደርስ አላቅም ያለችበትን መንፈስ ቅዱስ እየመራ ወሰደኛል። እየነገረኝ ልቤ ይመታል። በእግዚአብሔር ፊት ነው ማለት። ስንደርስ በሩን ሳንኳኳ እሷ ናት የከፈተችው። ስትከፍት ከ3 ቀን በፊት ጥሏት ሄዷል ሰው። ስለዚህ ይቅርታ አድርጌ ሚስቴን ይዤ ገብቼ አሁን ይኸውልሽ ከልጆቿ ጋር ናት። ለእኔ ኢርበስ በጣም የሚገርም በጣም ብዙ ጊዜ ለምኜዋለሁ። አሁን ወደ ጌታ ሄዷልና ለምኜዋለሁ። እባክህ የታሪክ ይጻፋል። እኔ አልጽፈውም፣ አንቺ አስተምሪው አለኝ። አስተምረዋለሁ፣ እናገረዋለሁ፣ እጽፈዋለሁ በዘመኔ ሁሉ ባለሁበት ዘመን አለ። ገንዘብ አተረፋት። ወገኖች የሰይጣንን ቀዳዳ ደፈነው። እንዳያገኝ በሰዎች መካከል የሚያገኛት ቀዳዳ ነች ይቅርታ ለማድረግ። አስቡ፣ ልባችሁ ውስጥ አሁን ያለውን ነገር፣ ልባችሁ የተጎዳበትን ነገር አስቡት። ጆን ኤሪክሰንን ታውቃላችሁ? እርግጠኛ ነኝ። ጆን ኤሪክሰን እቺ ከወገቧ በታች ፓራላይዝድ የሆነችውን ሴት ይቅርታ ማድረግ ከራስ ወዳድነት ነፃ ያደርጋል። ለሌላ እንድትኖሩ ያደርጋችኋል። ጆን ኤሪክሰን ከዚህ በታች ፓራላይዝ ነች። ምንም መሆን አትችልም ወገኖች፣ ምንም። በ17 ዓመቷ ፓራላይዝድ ሆነች ማለት ነው። ጌታ ኢንካውንተር ካደረጋት በኋላ ግን ብዙዎችን ደርሳለች፣ ብዙዎችን ታገለግላለች። ላይፏ ግን በጣም ከባድ። ሰው ነው የሚያገላብጣት፣ ሌሊት የሚያገላብጣት ሰው ነው። 3 ጊዜ በዳይፐር ነች። ምንም ነገር ከዚች በላይ በስተቀርና ከአእምሯ በስተቀር ፋንክሽን የሚያደርግ ነገር የለም። እቺ እጇ እንዴት ትንቀሳቀሳለች? ዳትት እና አንድ ሃይስኩል አስተማሪ ያገባች አሜዚንግ። እና ሊያገባት ሲጠይቃት ታውቃለህ ግን ህይወቴን አለችዋ። እግዚአብሔር እንደው አንቺን ነው ብሎኛል ሲላት፣ ግን እርግጠኛ ነህ ብሎሃል? ቆይ እንግዳው እስቲ አሁን እሄዳለሁ፣ አውሮፓ ቱር አደርጋለሁኝ፣ ወንጌል እሰብካለሁ፣ ውሎ አዳሬን ከኛ ጋር ሄድና አያለችው። የሃይስኩል አስተማሪ ነው እና አብሯት ሄዶ አየው ሩቲኑን። ሌሊት አንድ አብሯት የሚያደርሰው አለ፣ የሚያገላበጣት 3 ጊዜ ሰው ካላገላበጣት መገላበጣት። ዳይፐር የሚለውጥላት ሰው አለ፣ ሌግ ባግ አላት፣ ዊልቼሯ ቻርጅ መደረግ አለበት፣ ሰው ነው የሚያበላል። ምንም ነገር የምትሆነው ነገር የለም። እና አየ 2 ሰው ነው አብሯት ቱር የሚያደርገው። ምን አለችኝ አለ፣ እነዚህ ሁሉ የሚሰሩትን ስራ አንተ ነው የምትሰራው ከኔ ጋር ስትኖር አለች። በቃ አይቼዋለሁ አለኝ። እንቀጥላለን። እኔ እኮ ምንም በቃ የመጀመሪያ የተቃወሙት የሷ ቤተሰቦች ነው። በፍጹም ማግባት የለብሽም፣ ራስሽን በጣም ትወጃለሽ ማለት ነው አሉኝ። ቀጥሎ የሱ ወላጆችም መጋባት የለባችሁም። ፋይናሊ ተጋባን። ያለ እነሱ ፍቃድ ተጋባን። አሁን 45 ዓመታቸው ያቸው ነች። አንድ ጊዜ ካንሰር ታመመችና በቃ ጌታ በዚሁ ሊወስደኝ ነው፣ በቃ ኖ አትሄጂም ማለት ስራ አልጨረሽም፣ ኤቭሪ
ኤቭሪ ዴይ 7 days የሬዲዮ ፕሮግራም አላት። ዳይመንድስ ኢን ዘ ደስት የሚል ኤቭሪ ዴይ ሬዲዮ ፕሮግራም አላት። ኬሞቴራፒ እየወሰደች አንድ ቀን ሚስ አድርጋ አታውቅም። ትችያለሽ ነው የሚላት። ትችያለሽ 50 መጽሐፍ ጽፋለች። ትችያለሽ፣ አሁን ትችያለሽ፣ ይሄን ማድረግ ትችያለሽ፣ አቅም አለሽ፣ ትችያለሽ። አንድ ቀን ኪችን ውስጥ ሆኖ ዕቃ እያጠበ ስጠራው አይሰማኝም አለችና ጮኩና እያወቅህ አይደል እንዲያገባኝ ዋትስ ሮንግ ስጠራህ ማትመጣው አለችው ማለት ነው። አልሰማትም። ዕቃ ጋር ስታጡ ውሃ ሲል ሰው ድምፅ አይሰማም አይደል? እንደዛ ሆኖ ማለት ነው። ከዛ ስትጮህ ሲመጣ ጌታን አየሁት አለች። ደነገጥኩ። ለካ ጌታ ነው የሚያገለግለኝ እሱ ውስጥ። ከዛ ትረዳኛለህ? ልውረድና እግርህ ላይ ልውደቅ አልኩት አለች። ጌታ ሆይ ዩር ሄር ዩር ሄር ዩር ሄር ይሄንን ነው ምለዋል። እና ምን ሆንሽ? አመመሽ? አሪ ኦኬ ይሄን ይለኛል አለች። እኔ ግን አየዋለሁ እሱ ውስጥ ራስ ወዳድና ነፃ ያደርጋል ወገኖች። ይቅርታ ይሄን ነው የሚያደርጋቸው። ለሌላው እንድንኖር ነው የሚያደርገን። ይህ ሰው ልጅ አልወለደም፣ ምንም ነገር የላቸውም። 40 ምናምን ዓመት ያገለግል 50 መጽሐፍ የጻፈች በየቀኑ የሬዲዮ ፕሮግራም ስንቱን ኢቫንጀላይዝ የምታደርግ ማንም ሰው እሱን አያውቀው። አንድ ቀን ግን በላይ በአርያም ጌታ ፊት የተሰወረውን የሚያይ ወገኖች፣ አሜሪካን ሀገር የሚዘመሩት አብዛኞቹ መዝሙሮች የጆኒ ኤሪክሰን መዝሙር ናቸው። ዘማሪ ነች ወገኖቼ። ይቅርታ ይቅርታ ከራስ ወዳድ ፍቅር ከራስ ወዳድ ነፃ ያደርጋል። ምህረት እያደረግን ነው። እንኳን በሽተኛ ሰው ጤነኛ ሰው ችግር አለ። ጤነኛ ሰው እኔ የጤንነት ችግር አለኝ አንዳንድ ጊዜና የአንጀት ችግር አለኝ። ስነጫነጭ ወይኔ የጆኒ ኤሪክሰን ባል እንዴት ነው የቻላት? የራሴን መነጫነጭ ሳይሆን ከራስ ወዳድ ነፃ ያደርጋል። ለሌላው መኖርን ያስተምረናል። ለምን ግን ይቅርታ ማድረግ ያቅተናል? ለምን ያቅተናል? ሀሳቤን እየጠቀለልኩ ነው። ለምንድን ነው ይቅርታ ማድረግ የሚያቅተን? መጠየቅ ጥሩ ነው በጣም። ለምን የተደረገልን የተተወልን ብዙ የተደረገልን ዛሬ እንኳን ዛሬ በዚህች ዕለት የወጣልን የእግዚአብሔር ምሕረት ከምናየው ከማናየው የተደረገልን ለምን ያቅተናል? ይቅርታ ማለት ለምን ያሰኘናል? ኤክስፔክት ስለምናደርግ ከሰዎች በኤክስፔክቴሽን ስለምንኖር የምንጠብቀው ነገር ስላለ፣ ስለዚህ ያለ ኤክስፔክቴሽን እንኖር። መፍትሄ እየተናገርኩ ነው። ያለ ኤክስፔክቴሽን ስንኖር ምንም ኮምፕሌን የለም፣ በሰላም እንትና አልፈለገችኝም፣ እፈልጋታለሁ። አልደወለችልኝም፣ እደውልላታለሁ። ጌታ ኢየሱስ ምን አለ? ማቴዎስ 7:12 ላይ ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተ አድርጉላቸው። ኦሪትም ነቢያትም በዚህ ይጠቃልላሉ። እኔ መጠብቀዋለሁ፣ አደርገዋለሁ። አቤት እንዴት ይህን ነገር መለማመድ እንደሚጠቅም ለነገራችሁ በጣም 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 እንደው ኤክሰርሳይዝ አድርጉት። የምትቆጥሩትን በሰው ላይ የምታዝኑበትን ነገር ዩ ዱ ኢት። ታዩታላችሁ፣ ትርፉን ታዩታላችሁ። የመጨረሻ ሰላም፣ የመጨረሻ ደስታ። እንደገና ደግሞ ሐዋርያት 20:35 ላይ ምን ይላል? ከሚቀበል ይልቅ የሚሰጥ ብፁዕ ነው። ያለውን የጌታን የኢየሱስን ቃል ጌታ ኢየሱስ ያለውን ቃል እናስታውስ ይላል። ከሚቀበል ይልቅ መስጠት ፍቅር ነው፣ መፈለግ
መጠየቅ ነው። ቤት እንዴት እንደሚያጠግብ ልነግራችኋቸው። ሰጪ ያርጋችሁ። አሜን በሉ። ፍቅር ሰጪ ያርጋችሁ። ይቅርታ ሰጪ ያርጋችሁ። አሸናፊ ሆናችሁ መኖር ከፈለጋችሁ ይሄ ነው ሚስጥሩ። በከፍታ መኖር ከፈለጋችሁ ይሄ ነው ሚስጥሩ። በማድረግ ክብር ለእግዚአብሔር ይሁን። ማቴዎስ 5:46 ላይ የሚወዳችሁን ብትወዱ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? የሚወድን መውደድ ለካ ዋጋ የለው። እሱን ማን አድርጓል? ቀራጮቹ ፈሪሳውያኑ ይህንን አድርገዋል። እናንተ ግን አታርጉት። የሚወዳችሁን ብቻ አትውደዱ። ምን ዋጋ አለው? ከንቱ አረገው እኮ ስንት ዘመን የሰራነውን ስራ ከንቱ። እኛ እኮ ሰው ለመከራ ቀን ዲፖዚት እናደርጋለን፣ ለደስታ ቀን ዲፖዚት ነከለ ያሉ እንላለን። እንደሱ አይደለም ትርጉሙ። just do it። ላጎደልሽ ለገፋሽ ሰው you do it። ይህን ነው የሚለው አንደኛ ጴጥሮስ እንደዚህ ይላል፣ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ስለ እናንተ መከራን ተቀብሏል። ፍለጋውን እንድትከተሉ ክርስቶስን የሚመስል ህይወት የሚኖረን ፍለጋውን ስንከተል። መሐሪ ነው ጌታ ኢየሱስ፣ መሐሪ ነው። በቀደም እየነገርኳቸው ነበር። ትናንት ወዲያ ያነሳው ነበር። እኔ የጴጥሮስ ጎረቤት ብሆን ሸሽቼ ነው የምጠፋው። 3 ጊዜ ዋሽቶኝ በ24 ሰዓት። ጌታ ኢየሱስ ግን መጣ። ጴጥሮስ ትወደኛለህ? መቀጠል እንችላለን። ፍለጋውን እንድትከተሉ በጎችን፣ ግልገሎችን፣ ጠቦቶችን አለና የመጣበትን አጀንዳውን ሰጠው። ዮሐንስ እያለ እንቀጥላለን አለው። በቃ እንቀጥላለን። እኔ በላይ አንተ በዚህ እንቀጥላለን። ይቅርታ መቀጠል ነው ወገኖች። ይቅርታ አብሮ ማገልገል ነው። ይቅርታ ተያይዞ የእግዚአብሔርን መንግስት ስራ መስራት ነው። ይቅርታ ትናንትናን መዝጋት ነው። የትናንትና ምዕራፎች ብዙ አሉን ያልዘጋናቸው። ዛሬ በጌታ በኢየሱስ ስም መዝጋት ይሆንልን። ብዙ ጌታ ኢየሱስ ክርስቶስ የትናንት ኃጢአታችንን እስከዚህ ሰዓት ድረስ የነበረ ምን ኃጢአታችንን ደምስሶታል። ወደ ኋላ ዞር ብሎ የሚያስታውሰው አንድ ኃጢአት የለም። ፍለጋው ማለት እሱ ነው። እንቀጥል፣ መቀጠል ይቻላል ነው የሚለን። ግን ፍለጋውን እንድትከተሉ ምሳሌ ትቶላችኋል። ምሳሌ ትቶልን ሄደው ከነ ጴጥሮስ ጋር ወገኖች፣ እግዚአብሔር ይህን ይጠብቅብናል። ልባችሁ ውስጣችሁ ምን ይላል? ኤክስፔክት አታርጉ። ጀስት ጊቭ። ፍቅር ፈላጊ አትሆኑ፣ ፍቅር ሰጩ። እንጸልያለን። መንፈስ ቅዱስ የእግዚአብሔር መንፈስ ልባችንን ታያለ። ጌታ ሆይ አትለፈን። ከዚህ ስንወጣ ቤታችን መግባታችንን አናውቅም። ይዘን ግን አንሂድ። ጌታ እርዳን።
የምናድን የምናስመልጥ ኃጢአትን የምንከድን አድርገን ጌታ ሆይ እኔ ጸልያለሁ። መንፈስ ቅዱስ እርሱ መንፈስ ቅዱስ ያስታውሳችኋል። ጌታ ኢየሱስ ክርስቶስ የነገረንን የምታስታውሰን መንፈስ ቅዱስ በልባቸው የከበደባቸውን አቅልላቸው ዛሬ በኢየሱስ ክርስቶስ ስም። ይህ ዓመት ሳይጠቀለል ይሻገሩ፣ ባዷቸውን ይሻገሩ። ታሻግራለህ አንተ። ጥላቻ፣ መራርነት በኢየሱስ ክርስቶስ ስም ከመካከላችን ይነቀል። እንዳንጠላላ ጌታ ሆይ እርዳን። መንፈስህ እንዳያዘን፣ በውስጣችን ያለውን መንፈስ እንዳያዘን ጌታ ሆይ አግዘን። በኢየሱስ ክርስቶስ ስም እንዲጥሉ እንድትረዳቸው እኔ ጸልያለሁ። እርዳን ዛሬ ጌታ ሆይ ሁላችንን እርዳን። መንፈስ ቅዱስ አትልቀቀን ጌታ ሆይ በከበደብን ነገር ጌታ ሆይ ይህ ዓመት አይጠቅለል። በኢየሱስ ክርስቶስ ስም ይህ ዓመት አይጠቅለል። አባት ሆይ ይህ ዓመት አይጠቅለል። የእግዚአብሔር መንፈስ አይጠቅለል። ይኸው ልባችን በፊት የተከፈተ ነው። ሰው ውጭ ነው፣ አንተ ግን ልብን ታያለህ። ጌታ ሆይ እርዳን፣ በቃ አግዘን ጌታ ሆይ። ይዘን አንውጣ፣ መራርነት ይዘን አንውጣ፣ ጥላቻ ይዘን አንውጣ ጌታ ሆይ። አንልመድ ጌታ ሆይ። በስራ ቦታ ቢሆን፣ በቅዱሳን መካከል ቢሆን፣ በቤተሰብ መካከል ቢሆን ልባችን ከተቋጠረበት ነገር አውጣን ጌታ ሆይ። አግዘን የእግዚአብሔር መንፈስ ጉልበት ሁነን። ትችላለህ፣ አንተ ብቻ ትችላለህ። ይኸው ሰጠንህ ራሳችንን። ባቃተን ነገር አግዘን፣ ጉልበት ሆነን። እናመሰግናለን። ደግሞ እድል ሰጠህን። ዛሬም ለልባችን ልትናገር፣ ዛሬም ከአብ ጋር እንዳስታረከን ልታስታርቀን ጌታ መንፈስ ቅዱስ እንለምናለን። አስታርቀን። አንተ ትችላለህ። ከአብ ጋር እንዳስታረከን ከልብ አስታርቀን። ከአፍ አንለምንም ጌታ ሆይ እባክህ ከልብ አስታርቀን። ማስታረቅ ብቻ አይደለም መቀጠልንም አስችለን። እግዚአብሔር ሆይ ተያይዞ መቀጠልን ጌታ ሆይ የትናንት ምዕራፍ እንዲዘጋ እንለምናለን። ጌታ መንፈስ ቅዱስ እንማጸናለን። ጌታ ሆይ አትለፈን። ይህ ዓመት አይለፈን፣ አይጠቅለል ጌታ ሆይ። ይቺ ቀን የመጨረሻ ትሁን፣ የመደምደሚያ